بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው ذلك ما رواه البيهقي أن البيهقي እንደዘገቡት አንድ የገጠር ሰው መልእክተኛው አለይሂ ሰላቱ ወሰላም ዘንድ በመምጣት መልካም ነገር አስተምሩን አላቸው። መልእክተኛው አለይሂ ሰላቱ ወሰላም እጁን ይዘው እንዲህ በላሉት፣ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። ገጠሪውም የተባለውን እየደጋገመ ሄደ። ትንሽ አሰበና እየተመለሰ ሲመጣ ነቢያችን አለይሂ ሰላቱ ወሰላም አዩትና ፈገግ አሉ። እንዲህም አሉ፣ ተጨናቂው አስቦ መጣ። ከዚያም አንቱ የአላህ መልእክተኛ፣ ይህ ያስተማሩኝ ንግግር ለአላህ ነው፣ ለኔስ ምን አለ የሚነግሩኝ አለ ገጠሪው። ከዚያም ነቢዩ አለይሂ ሰላቱ ወሰላም ሱብሃንአላህ ወይም ለአላህ ጥራት ይገባው ካልክ አላህ እውነት ብለሃል ይላል። አልሐምዱሊላህ ወይም ምስጋና ለአላህ ይሁን ካልክ አላህ እውነት ብለሃል ይላል። ላኢላሃ ኢላላህ ወይም ከአላህ በቀር ሌላ አምላክ የለም ካልክ አላህ እውነት ብለሃል ይላል። አላሁ አክበር ወይም አላህ ታላቅ ነው ካልክ አላህ እውነት ብለሃል ይላል። አላሁመ እግፊርሊ ወይም አምላኬ ሆይ ይቅር በለኝ ካልክ አላህ አድርጌያለሁ ይላል። አላሁመ አርሐምኒ ወይም አምላኬ ሆይ እዘንልኝ ካልክ አላህ ስብሓንሁ ወተዓላ አድርጌያለሁ ይላል። አላሁመ እርዙቅኒ ወይም አምላኬ ሆይ ሲሳይን ለግሰኝ ካልክ አላህ አድርጌያለሁ ይላል። ከዚያም ገጠሪው በጣቶቹ ሰባቴ ቆጥሮ ሄደ። በሌላ ሐዲስም ኢብኑ ሒባን እንደዘገቡት ዓብዱላህ ኢብኑ አቢ ዐውፋ እንዳስተላለፉልን አንድ ሰው መልእክተኛው ዓለይሂ ሰላቱ ወሰላም ዘንድ መጣና አንቱ የአላህ መልእክተኛ ሆይ ቁርአን ማንበብ አልችልምና እምብቃቃበት ነገር ያስተምሩን አላቸው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ በላሉት፣ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይል ዐዚም። ከዚያም ሰውየው አንቱ የአላህ መልእክተኛ ይህ ለአላህ ነው፣ ለኔ ምን አለኝ አሏቸው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ በላሉት፣ አላሁመ አርሐምኒ ወርዙቅኒ ወዓፊኒ ወህዲኒ። ከዚያም ሰውየው ሲሄድ ነቢዩ ዓለይሂ ሰላቱ ወሰላም መልካም ነገር አፍሶ ነው የሄደው አሉ። فقال له رسول الله صلى الله عليه وسلم لقد ملأ يديه خيرا. በሌላ ተመሳሳይ ድንቅ ሐዲስ ደግሞ አሕመድ የዘገቡትና ኡሙ ሃኒ ብንት አቢ ጣልብ ረዲየላሁ ዐንሃ የዓሊይ ብኑ አቢ ጣልብ እህት ማለት ነው፣ ለነቢዩ ዓለይሂ ሰላቱ ወሰላም እንዲህ አለቻቸው፣ አንቱ የአላህ መልእክተኛ ሆይ እኔ ደክሜያለሁ አርጅቻለሁና ቁጭ እንዳልኩኝ እምሰራው መልካም ሥራ ያስተምሩኝ። እሳቸውም 100 ጊዜ ተስቢሕ ወይም ሱብሓነላህ በይ ከኢስማዒል ልጆች 100 ባሪያዎችን ነፃ ከማውጣት ጋር እኩል ይሆንልሻልና 100 ጊዜም ተሕሚዳ ወይም አልሐምዱሊላህ በይ በአላህ መንገድ ላይ ስንቅ ይዘው ከዘመቱ ኮርቻና ልጓም ካላቸው 100 ፈረሶች ጋር እኩል ይሆንልሻልና 100 ጊዜም ተክቢራ ወይም አላሁ አክበር በይ ከ100 ከተጌጡ ግመሎች ጋር እኩል ይሆንልሻልና 100 ጊዜም ተህሊል ወይም ላኢላሃ ኢላላህ በይ በሰማይና በምድር መካከል ካለው ጋር እኩል ይሆንልሻል። የማንም ሰው መልካም ሥራ ከሰራሽው ሥራ እኩል አይሆንም እንደ ሰራሽው የሠራ ቢሆን እንጂ አሏት። በዚህ ሐዲስ ውስጥ ብዙ ጥቅም አለ። ለዚህም ነው መልካም ሥራን ማፈስ የፈለገ በጣም በቂ ነው ብዬ ያልኩት። ለምሳሌ አንድ ተራ ሰው ከጓደኞቹ መሃል ሆኖ ድንገት ወሬውን አቋርጦ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሲል ትሰማዋለህ። ሰከንዶች ባልሞላ ጊዜ ውስጥ ብዙ ምንዳን አፈሰ። በተደጋገመ ቁጥር ደግሞ ወደ ልማድነት ይቀየራል። አላሁ አክበር አክበር በሚለው ቃል በአንዳንድ ዑለሞች ኺላፍ ቢኖርም ነገር ግን የብልጫ መገለጫ ነው። አላህ ታላቅ ነው እንደማለት ነው፣ ወይም የታላቆች ታላቅ ልክ ራሱን እንዲህ ብሎ እንደገለጸው ማለት ነው።
የፈራጆች ሁሉ ፈራጅ፣ ከተቆጣጣሪዎች ሁሉ ይበልጥ ፈጣን ተቆጣጣሪ እንዳለው ማለት ነው። كما قال هو سبحانه عن نفسه أحكم الحاكمين أسرع الحاسبين ይህ ማለት ከፍጡራኖቹ ፈራጆች አሉ፣ ነገር ግን እሱ በላጭ ነው። ተቆጣጣሪዎችም አሉ፣ ነገር ግን በላጩ እሱ ነው። ለሰው ልጅ የሚሰጠው መገለጫ ከሱ ጋር የሚመጣጠን ነው። ለፈጣሪም የሚሰጠው መገለጫ ከፈጣሪ ጋር የሚመጣጠን ነው። አንዳንዱም በብልጫ መገለጫዎች ረገድ እንዲህ ለማለት ሞክረዋል። لأن أفعال التفضيل لا بد فيها من وجود اشتراك بين الفاضل والمفضول በላጭና ተበላጭ የግድ የጋራ የሆነ የሚያስተሳስር ነገር ሊኖር ይገባል። ለምሳሌ በክር ከዘይድ በቁመት ይበልጣል ካልን ይህ ማለት ሁለቱም ረጃጅሞች ናቸው፣ ነገር ግን በክር ይረዝማል ነው አገላለጹ። ስለዚህ በላጭና ተበላጭ መሃል የሚያስተሳስር የሆነ የጋራ ነገር ሊኖር ይገባል ማለት ነው ይላሉ። أي شيء أي نسبة بين ربنا وخلقه እንዴት ተሆኖ ነው ፈጣሪና ፍጡር ለማወዳደር የምንሞክረው? በምን መነጽር ነው ፈጣሪና ፍጡርን የማበላለጥ ስሌት ውስጥ ልንከት የምንችለው? ፈጣሪያችን አላህ ጥራት ይገባውና ከማንም ፍጡር ጋር ማነጻጸር ወይም ማወዳደር ተገቢ አይደለም። አላህ ታላቅ ነው። ከአላህ በቀር የሚመረምር ማንም የለም። ለዚህም ነው አላህ ስብሓንሁ ወተዓላ በተከበረው ቁርአኑ እንዲህ የሚለው ፍርዱ ከፍተኛ ታላቅ ለሆነው አላህ ብቻ ነው። ስለዚህ ጌታ ታላቅ መሆኑን እመን። فإذا خفت فالأمن عند الأكبر ፍርሃት ሲሰማ ደህንነት የምታገኘው ታላቁ ጋር ነው። ሓጃ ካለብህ ፊትህን ወደ ታላቁ አዙር። ከተመካህም በታላቁ ተመካ፣ ከከጀልክም ከታላቁ ከጀል። መጠጊያን ባሻህ ጊዜ ወደ ታላቁ ተጠጋ። ትልቅ የተባለን ነገር ሁሉ ወደ ታላቁ ስታስጠጋው እያነሰ ይሄድና ምንም እንዳልነበር ይሆናል። ስለዚህ ለምን ይሆን ችግር ሲወርህ፣ ፍርሃት ሲቆጣጠረህ፣ ጭንቀት ሲወጥረህ፣ ደራሾችን ፍለጋ ግራ ቀኝ የምታማትረው? ታላቁ ከላይ እያለለህ አንተ እኮ አላሁ አክበር ባይነህ። ስለዚህ በሓጃህ ጊዜ ወደሱ አምራህ። በሰው ልጅ ላይ ተማምነህ ከሆነ ጥሎህ መሄዱ አይቀርም። ጥሎህ በማይሄደው ጌታ ተመካ። ይህ ታላቅ በሩን እንደከፈተልህ ነው። መጋረጃውን አልጋረደው፣ ሁሌ እንደተጣራ ነው። ጥያቄ አለ ወይ? ተውበትን ፈላጊ አለ ወይ? ምህረትን ፈላጊ አለ ወይ? ሓጃህ ቢበዛ እንኳን ጌታህ አይሰለቸውም። እንዲያውም በጠየቅከው ቁጥር ደስ ይለዋል። ሌላን ሰው ስትጠይቅ ደስ አይለው። ስለዚህ ሰውን ትተህ ወደ ታላቁ እጅህን ዘርጋ። አላህ ስብሓንሁ ወተዓላ ለራሳችን እንዳይተወን እለምነዋለሁ። በነፍሳችን እንዳንመካ ያድርገን። አላህ ስብሓንሁ ወተዓላ በሱ ልቅናን ያጎናጽፈን። ስለዚህ አላሁ አክበር ስንል ከምላሳችን ይልቅ ቀልባችን ይበልጥ ይመንበት።